አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንኳን አደረሳችሁ ለኢድ በዓል። ሁላችሁንም እንኳን አደረሳችሁ ብያለሁ። እንግዲህ ቤተሰቦቼ ዛሬ ይዤላችሁ የቀረብኩት ከህልም ትንሽ ወጣ ብያለሁ ለዛሬ። እንግዲህ ድግምት ወይም ደግሞ ሲህር ወይም መተት እንደተደረገባችሁ የሚያሳዩ ምልክቶች አሉ። እነዚህም ምልክቶች አሁን የሚሰጣችሁን ተንተን ያለ ምልክት ከተመለከታችሁ ወይም በተደጋጋሚ እናንተ ላይ ካስተዋላችሁ ማለት ነው ሃይማኖታዊ ወይም ደግሞ ሁሉም በሚያምንበት ፈውስን ለማግኘት ወይም ደግሞ ከዚህ ነገር ራስን ለመጠበቅ ወይም ለመከላከል እንዲረዳችሁ ዛሬ አንድ ሰው መተት እንደተደረገበት፣ ድግምት እንደተደረገበት፣ ሴር እንደተደረገበት የሚያሳዩ ምልክቶችን እገልጽላችኋለሁ ማለት ነው። በቀጣይ ደግሞ በስራችሁ ወይም ደግሞ ማንኛውም በጋብቻችሁ ላይ እንደዚህ አይነት ነገሮች ላይ ድግምት ወይም መተት ወይም ምቀኝነት መኖሩን የሚያሳዩ ምልክቶችን በቀጣይ ቪዲዮ ይዤላችሁ እቀርባለሁ። ዛሬ ግን ያው መተት ወይም ምቀኝነት ወይም ደግሞ ድግምት እንደተሰራባችሁ ከሚያሳዩ ምልክቶች ዝርዝር ሁኔታውን አሁን ይዤላችሁ እቀርባለሁ። እስከመጨረሻው ድረስ ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እንደ መግቢያ ማለት ነው የጥንቆላ ምልክቶችና ወይም ደግሞ ድግምት እንደተደረገባችሁ ወይም ጥንቆላ ላያችሁ ላይ እንደተደረገባችሁ የሚያረጋግጡ እነዚህ ምልክቶች ውስጥ ዋነኛው ነገር ቅዱስ ቁርአንን ወይም ደግሞ የሃይማኖት መጽሐፍን ስታነቡ ወይም ስትሰሙ የሰውነታችሁ መደንዘዝ እንዲሁም ደግሞ በጭንቅላታችሁ ውስጥ እንደ መንቀጥቀጥ ጭንቅላታችሁ ውስጥ የመንቀጥቀጥ ስሜት፣ የራስ ምታት ስሜት እና የስሜት ለውጥ፣ የእንባ መፍሰስ፣ የአይምሮ ሁኔታ መድከም ይሄ እንደ ዋነኛ ነው። ቀጣዮቹ ምልክቶች ደግሞ እዘረዝርላችኋለሁ። አንደኛ የብቸኝነት ዝንባሌ እና ከሌሎች የቤተሰብ አባላት ጋር መራቅ ወይም ጓደኛ አለመሆን፣ ከጓደኞቻችሁ ከቤተሰቦቻችሁ ርቃችሁ ወይም ተነጥላችሁ መቀመጥ መኖር ማለት ነው። ቀጣዩ ደግሞ የማያቋርጥ ቁጣና በግጭት ወቅት የጥቃት ሁኔታ ያመላክታል። ለምሳሌ በማያበሳጨውም በኖርማሉ ጊዜ እንደዚህ ምንም ሳይደረግባችሁ ድግምት ወይም ሴር ሳይደረግባችሁ ሰላማዊ ሰው ከነበራችሁና ይሄ ነገር ከተደረገባችሁ በኋላ ግን በቃ በትንሽ በትልቁ የምትበሳጩ፣ የምትቆጡ፣ ቁጣን የምታበዙ ከሆነና እንዲሁም ደግሞ ወደ መማታት ወይም ወደ ድብድብ ወደ ጸብ የምትመሩ ከሆነ ይሄ የተፈጥሮ ባህሪያችሁ ስላልሆነ ከነዚህ ድግምት እንደተደረገባችሁ የሚያሳይ ምልክት ነው ማለት ነው። ቀጣዩ ደግሞ ሌላኛው ምልክት ለመመገብ ፈቃደኛ ባለመሆን፣ ክብደት መቀነስ እና የምግብ ፍላጎትን ማጣት እንዲሁም ደግሞ ተደጋጋሚ ላብ፣ ከመጠን በላይ ደግሞ ሽንት፣ ተደጋጋሚ ላብ እና ከመጠን በላይ ሽንት መሽናት። እነዚህ አሁን የምዘረዝራቸው በሙላ እያያችሁ መሆኑን ልብ ማለት አለባችሁ። የቆዳ ቀለም መቀየር እና እንደገና ሰውነታችሁ ቢጫ ወይም ወደ ጥቁር ሊሆን ይችላል፣ የቆዳችሁ ቀለም ማለት ነው። የሰውነት ሙቀት ከአየር ሁኔታ መለየት፣ ለምሳሌ በቀዝቃዛ ሰዓት እናንተ እየሞቃችሁ ሰው ቀዝቅዞት ብርድ ይላል፣ እናንተ ግን በጣም የሚሞቃችሁ ከሆነ ይህም ሊያመላክት ይችላል። ሌላው ጭንቀት፣ ፍርሃትና የፍርሃት መጨመር፣ እንዲሁም ትፈራላችሁ፣ እዛ ላይ ደግሞ የፍርሃት መጨመር። በትከሻችሁ ላይ የክብደት ስሜት ወይም ትከሻችሁን ክብድ የሚላችሁ ከሆነና የታችኛው የጀርባችሁ መታመም፣ በተለያዩ የሰውነት ቦታችሁ ላይ አንዳንድ አረንጓዴ ነጠብጣብ ነገሮች መውጣት በአንዳንድ ቦታዎች ላይ ማለት ነው። እነሱን ያመላክታል ማለት ነው። ሌላው ደግሞ አሁን ቀጥዬ የማቀርብላችሁ ደግሞ ምናልባት ድግምት ተደርጎባችሁ ደግሞ በህልማችሁ ልታዩ የምትችሏቸውን ህልሞች ደግሞ አሁን በአጠር አድርጌ ዘረዝራለሁ ማለት ነው። እንግዲህ በህልም እስካሁን የገለጽኩላችሁ በእውነታው ነው። አሁን ደግሞ በህልማችሁ ምን ሊያሳይ ይችላል ድግምት ከተደረገባችሁ የሚለው እናያለን። እንደ መጀመሪያ መርዝ መብላት። እንግዲህ አንድ ሰው በተደጋጋሚ መርዝ ሲጠጣ መርዝ ሲበላ በህልሙ ከተመለከተ ይሄ ድግምት እንደተደረገበት ሊያመላክት ይችላል። ሌላ ክንፍ ያላቸው ነገሮች እባቦችን፣ ጊንጦችን እና ምናልባት እባቦቹ ደግሞ በተለይ ጥቁሮችን መመልከት የጥንቆላ ወይም የድግምት ምልክት ነው። ሌላው የውሻ ጩኸቶችን በህልማችሁ መስማት፣ በተደጋጋሚ የድመቶችን ጩኸት በተደጋጋሚ መስማት፣ ይሄም ከድግምት መደረግ ጋር ምልክት ሊሆን ይችላል በህልም እንደዚህ ካያችሁ ማለት ነው። እንዲሁም ደግሞ በእናንተ አላሚዎች የድግምት ከተደረገባችሁ በመቃብር ውስጥ በምሽት መቃብር ውስጥ መቀመጥ፣ መቃብር ውስጥ መገኘት፣ ይሄም ከምልክቶቹ አንዱ ነው ማለት ነው ህልም ላይ የሚገልጽላችሁ። በህልም ውስጥ በጨለማ መጸዳጃ ቤት ውስጥ ወይም ሽንት ቤት ውስጥ ገብታችሁ መደነስ፣
ይህን እንደዛ አዘወትራችሁ ካያችሁ ይሄም ከድግምት አንዱ ነው ማለት ነው። ሌላው ውሃ መሬት ላይ የፈላ ውሃ ሲፈስ ማየት እንግዲህ በህልማችሁ ካለማችሁ ከሰውነታችሁ ብዙ ደም ሲፈስ ጥቁር ደም በተለይ ጥቁር ደም ከሰውነታችሁ በጣም ሲፈስ ከተመለከታችሁ በህልማችሁ ድግምት መደረጉን ያመላክታል ማለት ነው። ቀጥለን ደግሞ እስቲ ድግምትና ምቀኝነት እና የአእምሮ ህመም ምን ልዩነታቸውን ደግሞ እንመልከት ማለት ነው። እንግዲህ የድግምት ምልክቶች ማለት ነው ከሃይማኖት አምልኮ መራቅ፣ አላህን ማውሳት፣ ፈጣሪ ማውሳት መጥላት፣ ቅዱስ ቁርአን ለመስማት ፈቃደኛ ለመሆን፣ አስፈሪ ቅዠቶችን ማየት፣ የባህሪ ለውጦችን ማየት፣ የፊት ቆዳ የቀለም መደንዘዝ፣ ሁኔታዎች፣ ስራችሁ፣ ጋብቻችሁ ሁላ መቆምን፣ እንዲሁም ደግሞ እንዲሁ በምናብ መሰቃየት፣ እንዲሁም የጥሪ ድምፅ መስማት፣ በሌሊት በዙሪያቸው የሚሽከረከሩ ጥላዎች እንዳሉ ማየት ወይም ያሉ የሚመስላችሁ ማለት ነው። እንደ ጥላ ምናምን ውልብ ሲል ማለት ነው። መጥፎ ጠረን እንዲሁም ቆሻሻ ሽታዎችን በተደጋጋሚ መጥፎ ጠረን ለእናንተ ለየት ብሎ የሚሸታችሁ ከሆነ ይሄ ድግምት ነው ማለት ነው። አሁን ደግሞ ምቀኝነት ከድግምት የሚለየው ደግሞ እንደ ድግምት በጣም ብዙ ተጽዕኖ የለውም። ምቀኝነት ቀለል ይላል ማለት ነው እነሱ እንደገለጹት። የምቀኝነት ደግሞ ምንድነው? ከአብዛኛውን ጊዜ ኦርጋኒክ ሰውነታችሁ ላይ ነው፣ አካላችሁ ላይ ነው የሚታየው። ለምሳሌ የማያቋርጥ ራስ ምታት፣ ለመብላት ፈቃደኛ አለመሆን፣ የአካል ክፍሎቻችሁ ህመም፣ ምናልባትም ደግሞ ስራ ወይም ትምህርትን መጥላት፣ እነዚህ ምቀኝነት ሰው እንደተመቀኛችሁ ያመላክታል ማለት ነው። ከላይ የጠቀስኩት ደግሞ ድግምትን ነው የሚገልጸው። ደግሞ የአእምሮ ህመም አእምሯችሁ እየታመመ ወይም የአእምሮ ችግር ካለባችሁ ደግሞ እንደ ድብርት፣ ከባድ ድብርት፣ ከእውነታው መገለል፣ እውነታን ነገር መሸሽ፣ በባህሪና በስሜት ላይ ከፍተኛ ለውጥ፣ የፍርሃት ስሜት፣ የበላይነት፣ ጭንቀት፣ ከመጠን ያለፈ ውጥረትና ግራ የተጋባ አስተሳሰብ፣ እነዚህ ከአእምሯችሁ ጋር ችግር አለ ማለት ነው። ከዛ በተረፈ ግን አሁን ከላይ የገለጽኩላችሁ የድግምት እና የምቀኝነት ምልክቶችን ዘርዘር አድርጌ ገልጽላችኋለሁ። በቀጣዩ ደግሞ ምን እናያለን መሰላችሁ? ስራችሁ ላይ ድግምት ተደርጎ እንደሆነ የሚያሳዩ ምልክቶችን፣ እንዲሁም ደግሞ ያላገቡ ሴቶች በእነሱ ብቻ ባላገቡ ትዳር ባልያዙ ሴቶች ድግምት መደረጉን ምን ምልክትን ያሳያል የሚለውን ቀጣይ ቪዲዮ ሰራለሁ ማለት ነው። የህልም ፍቹ ይቀጥላል። ህልም ፍቹንም መሀል ላይ ያው ቪዲዮ እየሰራው አስገባለሁ ማለት ነው። ያው ይሄ ከጠቀማችሁ ብዬ ለእናንተ ለቤተሰቦች አስቤ ነው ያቀረብኩት። በነገራችን ላይ እንግዲህ ይህን ቪዲዮ ወዳችሁ ላይኩ ከበዛ በዚህ ዙሪያ ጠለቅ በማለት እንግዲህ ብዙ ቪዲዮዎችን አዘጋጃለሁ ማለት ነው። እንግዲህ እነዚህን ነገሮች ቀድመን አውቀን ይሄ ነገር ካጋጠመን ወደ ሩቅያ ወይም ደግሞ ወደ ጸበል ለመሄድ ይጠቅመናል ብላችሁ ካሰባችሁ ላይክ አድርጉና የላይኩን ሁኔታ እንደወደዳችሁ ተመልክቼ የተለያዩ ቪዲዮዎችን ደግሞ በሰፋ አድርጌ አቀርባለሁ ማለት ነው። ከዛ በተረፈ በህልም ፍቺውም እንቀጥላለን ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ያው ላይካችሁ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ፣ ሼር ማድረጋችሁን እንዳይረሳ። እንግዲህ ቀጣይ ቪዲዮ ማቀርብላችሁ ተነጋግረናል። በስራችሁ ላይ ድግምት መደረጉን ጋብቻችሁ ላይ የተለያዩ ብቻ አሉ። በቀጣይ ቪዲዮ እንገናኛለን። አሁን ወሬ አላብዛባችሁ። በላይክ ብቻ እንደወደዳችሁ ታሳዩኝና ቀጣይ ቪዲዮን ደግሞ ደግማ እለቃለሁ። ቪዲዮ የህልም ፍቺውም ይቀጥላል ማለት ነው። ደህና ቆዩ። ቻው። ስለተከታተላችሁኝ አመሰግናለሁ።